የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ይህ አዋዜ ልዩ ሰበሮች ናቸው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢራኑን ጦርነት ያለ እግረኛ ውጊያ በድል እንደመድማለን ሲሉ ተናገሩ። የኤነርጂ ቀውሱ ቀጥሏል። የአሜሪካና የኢራን ውይይት እንደዚሁ። ሩቢዮ ይህን የተናገሩት ፈረንሳይ ውስጥ በተካሄደው የሰባቱ የበለጸጉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ከተካፈሉ በኋላ ነበረ። ዛሬ ጦርነቱ ቁጥር አንድ አጀንዳ በነበረበት የሰባቱ ውጭ ጉዳይ ሚኒስትሮች ስብሰባም ያወጣውን መግለጫ ቁልፍ በሆነው የመርከብ መተላለፊያ ሆርሙዝ ሰርጥ ከክፍያ ነፃ ሆኖ መቀጠሉ በፍጹም አስፈላጊ ነው ሲል አስምሮበታል። የኢራን ፓርላማ ሰርጡን በኢራን ሉዓላዊነት ስር ለመዋል እየተዘጋጀ መሆኑ ይታወቃል። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ የኢራን ጦርነት ካበቃ በኋላ የሆርሙዝ ሰርጥን ደህንነት ማረጋገጡን በኤሽያና በአውሮፓ የሚገኙ የአሜሪካ አጋሮች መደገፍ አለባቸው ብለዋል። ተረክበው በኃላፊነት ይህን ሥራ ሊቀጥሉ ይገባል ማለታቸው ነው። ይህ በዚህ እንዳለ ሩቢዮ ለዩክሬን የታቀዱ መሳሪያዎች ወደ መካከለኛው ምስራቅ ሊዞሩ ይችላሉ ብለዋል። ጉዳዩ የአሜሪካ ጥቅም ከሆነ የአሜሪካ ጥቅም ይቀድማል ብለዋል። ባጭሩ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም የእስራኤል አየር ኃይል የጦር አውሮፕላኖች የሀገሪቱን ግዙፋን የብረት ማምረቻ ፋብሪካዎችንና የኒውክሌር ጣቢያዎችን ዛሬ ክፉኛ በመደብደባቸው ኢራን ለዚህ የእስራኤል ወንጀሎች ከባድ ዋጋ ታስከፍላለች ሲሉ ዛቱ። አርጋቺ በኤክስ ገጻቸው ሲያሰፍሩ እስራኤል የኢራን ሁለቱን ግዙፋን የብረት ማምረቻ ፋብሪካዎችን፣ አንድ የኤሌክትሪክ ኃይል ተቋምና የሲቪል ኒውክሌር ጣቢያን መታለች ብለዋል። ይህንን ጥቃት ፈጸመችው ደግሞ ከአሜሪካ ጋር ተቀናጅታ መሆኑን ትናገራለች ሲሉ አሳቅለዋል። የኢራን አብዮታዊ ዘቦች በክልሉ የሚገኙና አሜሪካ የአክሲዮን ድርሻ ባላት የኢንዱስትሪ ተቋማትና እንዲሁም ከጽዮናዊቷ አገዛዝ ጋር ሽርክና ባላቸው ከባድ ኢንዱስትሪዎች ውስጥ የምትሰሩ ሁሉ የሥራ ቦታቸውን ሳይውል ሳያድር ወዲያውኑ ለቃችሁ ሂዱ ሲል ማስጠንቀቂያ ሰጥተዋል። የከፋ የበቀል እርምጃ እየመጣ ነው የሚሉት። ይህ ማለት በኢራን ጎረቤት የሰላጤ ሀገሮች የሚገኙ መሰል ኢንዱስትሪዎች አሜሪካ አክሲዮን ወይም ሽርክና በያዘችበት ማለት ነው፣ እንደዚሁም ከእስራኤል ጋር የተያያዙ ወይም እስራኤል ተሳትፎ ያላት የኢንዱስትሪ ተቋማት በሙሉ በኢራን ከባድ የበቀል እርምጃ እንደሚወሰድባቸው ነው የገለጹት። እስራኤል ባለፈው ፌብርዋሪ 28 የካቲት 21 ቀን በኢትዮጵያ መንፈሳዊ መሪ አያቶላ ካሚኒን ጭምር በገደለ ልዩ የባለሥልጣናት ግድያ የጫረችው ጦርነት ከፈነዳ ወዲህ እስካሁን ድረስ በመላ ሀገሪቱ 78109 የሚሳኤል የሮኬትና የሰው አልባ ሩምታ ማስጠንቀቂያ ዋይታም በመላው አገሪቱ ማስተጋባቱ ተገለጸ። ቻነል 12 ቴሌቪዥን እንደመዘገበው የበዛው የማስጠንቀቂያ ዋይታ የተሰማበት ከሊባኖስ ድንበር አጠገብ በምትገኘዋ ኪሪያት ሺሞና ከተማ መሆኑን ገልጿል። 154 ጊዜ ነዋሪዎቿ ወደ ምሽግ ግቡ የሚሉ ማስጠንቀቂያ ዋይታዎች ሰምተዋል። በሁለተኛ ደረጃ የማስጠንቀቂያ እሪታ 146 ጊዜ ያናወጣቸው
በሰሜናዊቷ የድንበር ከተማ ሚስጋብ አም፣ የቴልአቪቭ ቀዬ፣ የማዕከላዊ እስራኤል አሬር ሻሮን ፓርክና ምስራቃዊ ራማት ጋን ክፍለ ከተሞች ናቸው። ማዕከላዊቷ ከተማ ሆለንና አካባቢዋም በሦስተኛ ደረጃ 145 የማስጠንቀቂያ ዋይታ ተስተጋብቶባታል ባለፈው አንድ ወር ውስጥ። ይህ ዋይታ ኢራንና በሊባኖስ የሚንቀሳቀሰው ሄዝቦላ ተቀጽለዋም በእስራኤል ላይ ያደረጉትን የጥቃት ድግግሞሽ ብዛት የሚያሳይ ነው። በሌላ ዜና አሜሪካ በአንድ ጊዜ ተገናኝተን እንደራደር እያለችና በዛው ትንፋሽ ደግሞ ድብደባዋን አፋፍማ መቀጠሏ ልንታገሰው ማይቻል ነው ሲሉ አንድ ከፍተኛም የኢራን ባለሥልጣን ተናገሩ። ባለሥልጣኑ እንዳሉት ኢራን ኢንዱስትሪዎቿና የኒውክሌር መሠረተ ልማቷ ላይ በደረሰባት የከፋ ድብደባ ምክንያት በዛሬው ዕለት እስራኤል የፈጸመችው ነው ለአሜሪካ ባለ 15 ነጥብ የድርድር ጥያቄዎች ምላሽ ትስጥ ወይም አትስጥ የሚለውን ገና አልወሰነችም። የእስራኤል ጦር አውሮፕላኖች ቀደም ሲል እንደነገርኳችሁ በዛሬው ዕለት የሀገሪቱን 2 ግዙፋን የብረት ማምረቻ ፋብሪካዎችንና 2 የኒውክሌር ጣቢያዎችን ክፉኛ ደብድበዋል። በድብደባውና በውድመቱ አንጀቷ ያረረው ኢራን ለአሜሪካ የ15 ነጥቦች ጥያቄ ምላሽ እንድትሰጥ ጠበቀው ዛሬ ወይም ነገ ነበረ። ከፍተኛው ባለሥልጣን እንዳሉት ግን አሁን ኢራን ለ15ቱ ጥያቄዎች ምላሽ ከመስጠቷ በፊት እንዲህ እየተደበደብኩ ያለፋታ ምላሽ መስጠት አለብኝ ወይስ የለብኝም የሚለውን መወሰን ይቀድማል ነው የምትለው። ይህ በእንዲህ እንዳለ ቴሄራን ሰብአዊ እርዳታዎች በሆርሙዝ ሰርጥ በኩል በፍጥነት እንዲተላለፉ ለማድረግ መስማማቷን በዩኤን የኢራን አምባሳደር ገለጹ። አምባሳደሩ አቢ ባህሬኒ የተባበሩት መንግሥታት ሰብአዊ እርዳታና የእርሻ ምርቶች በቁልፉ የውሃ በር እንዲተላለፉ ያቀረበውን ጥያቄ ኢራን ተቀብላለች ብለዋል። አምባሳደሩ በኤክስ ገጻቸው ሲጽፉ ይህ እርምጃም ኢራን ሰብአዊ ጥረቶችን ለማገዝና አስቸኳይ እርዳታዎችን በፍጥነት ለሚያስፈልጋቸው ወገኖች ያለምንም መዘግየት ወይም ውጣ ወረድ እንዲደርሳቸው ለማረጋገጥ ያላትን የቀጠለ ቁርጠኛነት ያንጸባርቃል ብለዋል። ይህ በእንዲህ እንዳለ በእስከዛሬው ድብደባ ከ92,000 በላይ ሰላማዊ ሕንፃዎች መጎዳታቸውን የኢራን ቀይ ጨረቃ ማኅበር አስታወቀ። ቀይ ጨረቃ እንዳለው በእስራኤልና አሜሪካ ጥቃቶች ከተጎዱት 92,000 በላይ የሲቪል ሕንፃዎች መካከል 71,356ቱ የመኖሪያ ሕንፃዎች ነበሩ። 20,399 የንግድ፣ 290 የጤናና 600ዎቹ የትምህርት ቤት ሕንፃዎች ነበሩ። ማኅበሩ ጨምሮ እንደገለጸው ጦርነቱ 17 የቀይ ጨረቃ ማዕከላትን፣ 16 አምቡላንሶችንና 3 የእርዳታ ሥራ ሄሊኮፕተሮችንም አውድሟል። ዜናው በርካታ ነው። ዳንኤል፣ በተወሰነ ደረጃ ለአድማጮቻችን ግንዛቤ ለመስጠት ነው። ዓለም የአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ ከኢራን ጋር የምታደርገው ጦርነት በወራት ሳይሆን በሳምንታት ውስጥ እንደሚያበቃ ሲናገሩ፣ በእርግጥም ጦርነቱ አሁን ካለበት ተጨባጭ ሁኔታ አንጻር የማርኮ ሩቢዮ ገለጻ ከኢራን አቋም አንጻር በሳምንታት ውስጥ ሊቆም ይችላል ወይ? ያው በዚህ ጦርነት ውስጥ ሳምንታት ብዙ ነው ዳንኤል። እስካሁን አሁን ነገ ከዛሬ ጀምሮ ማለት ትችላለህ ጦርነቱ ከተጀመረ 1 ወሩ ነው እና በዚህ 1 ወር በሚደረገው ፍልሚያ በመሠረተ ልማት ላይ የደረሱ ጉዳቶች መቼም በቃላት ሊገለጹ አይችሉም። እንደዚሁም ደግሞ በሁለቱም በኩል ማለት ነው ኢራን ወደ እስራኤል በመተኮስ በዛው መጠን ደግሞ ወደ ሰላጡ ሀገሮች በመተኮስ በተለያዩ የኢኮኖሚ አውታሮች ላይ እየደረሰ ያለው ጉዳት ቀላል አይደለም። ነገር ግን በአንድ ነገር መናገር የሚቻለው ቢኖር ይህ ጦርነት ሲጀመር አሜሪካና ኢራን
አሜሪካና እስራኤል የአገዛዝ ለውጥ እንደሚያረጋግጡ አምነው ነው የገቡት። ከ4 ሳምንት በኋላ ይሄ እንደሚሆን ፍንጭ የለም ዳንኤል። ምንም እንኳ ሁለቱ ኃይሎች እስራኤልና አሜሪካ ቁልፍ የሆኑ የሀገሪቱን የፖለቲካ መሪዎች በጦርነቱ መጀመሪያ ላይ ብቻ ሳይሆን በመሃሉም እነ አሊ ላርጃኒን የመሳሰሉ ቁልፍ ሰዎችን ከፖለቲካው አንጻር ከሀገሪቱ መሪነት በጦር አዛዦች ደረጃ ደግሞ ከዛ በኋላ የባሲጅ አዛዥን የኢራን ጦር በ3 ደረጃ ያለው ነው። እስላማዊ ዘብ የሚባል አለ፣ መደበኛው ጦር አለ። ከዛ ደግሞ ሚሊሻ ባሲጅ የሚባል ሰፊ መሰረት ያለው የአርሚ መዋቅር ነው ያላት እና ኦልሞስት የ3ቱንም አዛዦች በመጀመሪያው ጥቃት ላይ ገላለች። ከዛም በኋላ ከሚተኩትንም እንደዚሁ ማለት ነው። ከዚህ ጋር ተያይዞ አሁን በቅርብ እንኳ የኢራን የእስላማዊ ዘቡን የባህር ኃይል የመደበኛ ጦሩም የራሱ ባህር ኃይል አለው። በነገራችን ላይ የእስላማዊ ዘቡን የባህር ኃይል አዛዥ ወይም አዛዥ ብቻ ሳይሆን በአጠቃላይ የባህር ኃይሉ የዋናውን አዛዥና በተዋረድ ያሉ አዛዦችን ከፍተኛ መኮንኖችን በአንድ ስብሰባ ቦታ አግኝታ መግደሏ የሚታወስ ነው። ይሄንን እስራኤል አረጋግጣ ገልጻለች። አስገራሚ የሆነው ወይኔ እንግዲህ በጣም ዜና ስለሚበዛ ሳላየው ዘልየው ካልሆነ በስተቀር ኢራን እስካሁን ይህን አላረጋገጠችም እና ይሄ የሚያሳየው ምን ያህል ከባድ እንደሆነ ነውና በዚህ ደረጃ መሪዎችን ከመግደል ከማደን አኳያ ውጤት ያለው ስራ የሰሩ ቢሆንም የኢራን አገዛዝ እስላማዊ ሪፐብሊክ አገዛዝ ይወድቃል ማለት ግን ዘበት ነው የሚያስብል ደረጃ ነው ያለው። ስለዚህ የጦርነቱ ዓላማ የአገዛዝ ለውጥ ለማድረግ ከሆነ ይሄ እስካሁን ያለንበት የአንድ ወር ጦርነት ይሄን አያሳይም። ስለዚህ የሚቀጥሉት 4 ሳምንታት ደግሞ የጦርነት በዚህ መጠን የሚቀጥል ከሆነ እንደውም በዚህ መጠን አይደለም ተባብሶ ነው ሊቀጥል የሚችለው። አሁን ኢራን የቀረበላትን የ15.7 ማትቀበል ከሆነ የኤሌክትሪክ ተቋሟን የማውደም ከዛ በኋላ የተፈጥሮ ጋዝ ምርቷ ባዶን የቀረ ነው። ካርግ ደሴትን በእግረኛ ለመያዝ የአሜሪካ አንዳንዴ 1000 ይላሉ፣ ሌላ ጊዜ 4500 ይላሉ። የባህር የየብስ መች ኃይል ከሄሊኮፕተር የሚወርድ እግረኛ ኃይል በልዩ ስልጣን ያላቸው ሌላው ደግሞ ቶታሊ ወደ 10,000 የሚደርስ ጦር ሰራዊት ተጨማሪ የማሰማራት ቦታ መያዝ ወይ ካርግ ደሴትን ወይ ደግሞ የተባበሩት አረብ ኤሚሬትና ኢራን ይገባኛል ጥያቄ የሚያነሱባቸውን አቡ ሙሳ እና የመሳሰሉት 2 ደሴቶችን አለበለዛ ደግሞ ሌሎች ደሴቶች አሉ። የኢራን ነዳጅ ዘይትን ቦታ እንዳይሄድ ማገድ ብዙ አይነት ወታደራዊ ኦፕሽኖች እየተወሩ ነው ያሉት እና እነዚህ ሲጨመሩ እንደገና የአየር ኃይል ድብደባው እስካሁን ይቆዩ ይቅርብን ብሎ ያልነካቸው ኢላማዎች ወደ ግምቱ ሲገቡ ጦርነቱ በጣም እያስጠላ ነው የሚሄደው። ከባድ እየሆነ ነው የሚሄደው። ያስጠላል ስል ከባድ መስዋዕትነት እየተከፈለበት ነው የሚሄደው እንግዲህ በእንትን። ስለዚህ 4 ሳምንት ጦርነት ለሌላ 1 ወር ይራዘማል ማለት በጣም ከባድ ነው የሚሆነው ዳኒ እና ይህም ሆኖ ግን በፍጥነት የጦርነት ሊያልቅ የሚችለውንም በሳምንታት በማለት ነው ሩቢዮ የገለጹት። ይህን ሲሉ ጦርነቱ በአጭር ጊዜ ያልቃል ማለታቸው ነው። በዚህ ጦርነት ውስጥ ግን 4 ሳምንት ምን ያህል ከባድ እንደሆነ እያየን ነው። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በ1 ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ዓለም እስራኤል ኢራን ላይ በተለይ አሁን ላይ የምታደርስባት ጥቃት ኢራን ከአሜሪካ ጋር ለምታደርገው ድርድር ከፍተኛ ተግዳሮት አይፈጥርባትም ወይ? እንደገና ደግሞ የድርድር ሂደቱንም ሊያንጓትተው ወይም ሊያራዝመው አይችልም ወይ? ጥያቄ ራሱ መልስ ነው ዳንኤል። አክቹዋሊ ዜናውም ላይ እኮ የሰማው ነገር ይሄ መሆኑን ነው የምናየው እኮ።
ለምሳሌ የዛሬው ጥቃት እስራኤል በጣም ንዴት ውስጥ ናት። ምክንያቱም የሚተኮሰው ሚሳኤል ከኢራን ቤዚካሊ የሰላማዊ ሰዎች መኖሪያ ውስጥ ነው የሚተኮሰው፣ ቀጥታ እዛ ላይ ነው የምትለው እና ሰላማዊ ሰው ላይ መተኮሳቸውን አቁሙ ማለት ለኢራን መልእክት አስተላልፈናል፣ ግን አላቆሙም። እና ሁለተኛ በዚህ በሚሳኤሉ ላይ ደግሞ አፍንጫው ላይ የሚያስሩት አረር የተወሰኑት ከፍተኛ 450 ኪሎ ግራም የሚመዝኑ ኢራን ደግሞ እንደምትለው 1 ጭምር ኪሎ ግራም የሚመዝኑ አረሮች ወይም የጦር ጫፎች የአንዳንዶቹ ይሄ ክላስተር ቦምብ ነው። ክላስተር ቦምብ በ2008 ጥቅም ላይ እንዳይውል የተከለከለ ነው የተባበሩት መንግስታት። አሁን ባህሪው ምንድን ነው? ችቦ ልትላቸው ትችላለህ። በዛ 450 ኪሎ ግራም ወይም ደግሞ 1000 ኪሎ ግራም ውስጥ የታሰሩ የተለያዩ ቦምቦች ማለት ይችላል። እንደ ችቦ ልክ መጥቶ በተለይ ኢላማው ከላይ በመከላከያ ሚሳይል ሳይመታ በቀጥታ የሆነ ቦታ ላይ ካረፈ እዛ ካረፈበት ቦታ ላይ 10 ኪሎ ሜትር ሬዲየስ በዙሪያው በጣም ይበታተናል። እነዛ የሚበታተኑት ራሳቸውን የቻሉ ትናንሽ የቦምብ አካላት ናቸው ማለት ነው። እና እነዚህ በመፈነዳዳት በርካታ ቁስለኛ እያመጡባት ነው እስራኤል ላይ። እሱ ብቻ አይደለም፣ በርካታ ህንፃዎች፣ መኖሪያ ህንፃዎች እየወደሙ ነው፣ እየተጎዱ ነው። አንዳንዶቹ ሙሉ መደብሰስ ነው የሚደርስባቸው፣ አንዳንዶቹ መፈራረሱ የሚደርስባቸው። ይህንን ግምት በማስገባት እስራኤል በቀጥታ ኢላማ አድርገው የሚተኩሱት ወደ ሰላማዊ ሰዎች ነው እንጂ ወደ ወታደራዊ፣ ኢኮኖሚያዊ እንደዚህ አይነት መሰረተ ልማት ላይ አይደለምና ለዚህ ማስጠንቀቂያ ሰጥተናል። እኛም የጥቃት አቅጣጫችንን እንቀይራለን የሚል ማስጠንቀቂያ ነበር የሰጠችው። ስለዚህ አሁን በኢራን ውስጥ አሁን የአሜሪካ የእስራኤል የጦር ድብደባዎች በጣም የከፋ በጣም ብዙ ኢላማዎችን የሚያወድም ነው የሆነው። ቶሎ ሁለቱ ሀገሮች አሜሪካና እስራኤል በቀረበው በ15 ነጥቦች ላይ እንኳ የሆነ ስምምነት ላይ የሚደርሱ ከሆነ ያ ከመድረሱ በፊት እስራኤል ማውደም የቻልኩትን ላውደም የሚል ድብደባ ነው እያደረገች ያለች። በርካታ የባህር ኃይል የሚሳኤል ጣቢያዎችን መደምሰሷን ገልጻለች። የሚሳኤል ማምረቻዎች ክምችቶች እና የዛሬው የባሰው ደግሞ 2 የሀገሪቱን ግዙፍ የብረት ማምረቻ ፋብሪካዎች ነው። ብረት ካላመረትክ ቴክኖሎጂ የለህም። የማንኛውም ቴክኖሎጂ እመርታ ወይም የቴክኖሎጂ ጭራ የምትይዘው የመጀመሪያው ስራ ማለፊያ ሆነ ግሩም የብረት ኢንዱስትሪ ሲሉ ነው። እና ዛሬ የምታየን የሚሳኤል ቴክኖሎጂ፣ የጦር ማሽኖች ኢራን መርከቦች ትሰራለች፣ ሰርጓጅ ትሰራለች፣ ብዙ ነገር ነው የምትሰራው። የዚህ ሁሉ ኢንዱስትሪያዊ ቤዝ መሰረቱ የብረት ምርት ነው እና የሀገሪቱን 2 አይን የሆኑ የብረት ማምረቻ ኢንዱስትሪ ፋብሪካዎችን ያወደመችባት። እንደገና አራክ የሄቪ ወተር የሚሉት የፕሉቶኒየም የሚያመርተው ፕሉቶኒየም ለሚሳኤል ለኒውክሊየር ቦምብ ይውላል፣ ስሪት ይውላል። እሱን ደብድበዋለች። እንደገና ደግሞ የኃይል ተቋም እንደ ኤሌክትሪክ አገልግሎት የሚሰጥ አንድ ተቋም አውድማለች። በጣም የሚያም ጥቃት ነው ዛሬ ያደረሰችው። ለዚህ ነው ውጭ ጉዳይ ሚኒስትሩ አባስ አርጋቺ ለዚህ ሀገራቸው ከባድ ዋጋ የበቀል ዋጋ እንደምታስከፍል የዛቱት። አብዮታዊ ዘቡም በሰማው መሰረት ዞር በል ውጣ ብሏል። ከዚህ የተባበሩት አረብ ኤምሬት፣ ኳታር፣ ሳውዲ አረቢያ፣ ባህሬን ያሉትን በዚህ ደረጃ እሷ ላይ በደረሰባት ህመም ያክል እነዛ ላይ ኦልሬዲ ምናልባት በዚህ ሰዓት የማጥቃት እርምጃ የጥቃት እርምጃ እየወሰዱ ይሆናል። በጣም ከባድ ጥቃት ነው ዛሬ የተፈጸመባት ኢራን። ዓለም በኢራን ከ92,000 በላይ የሚጠጉ ህንፃዎች ጉዳት እንደደረሰባቸው ሲገለጽ፣ በአሁን ሰዓት የኢራን ነዋሪዎች በምን አይነት ሁኔታ ውስጥ ነው የሚገኙት የሚለውን ብትነግረን። እውነቱን ለመናገር በከባድ ችግር ነው። ያው እንግዲህ ማህበረሰቡ ለ2 ለ3 ሀሳቡ የተከፈለ ህዝብ ነው። ስቲል የሁሉ ድብደባ በመቀጠሉ ባሉበት ሆነው የሚደሰቱ አሉ። እነዚህ የሚደሰቱት ድብደባው በከፋ በጸና ቁጥር ይሄ 47 ዓመታት
ሀገሪቱን ሰጥለጥ አድርጎ የያዘው እስላማዊ ሪፐብሊኩ ይነቀልልናል ብለው ተስፋ የሚያደርጉ ናቸው። እንደውም ብዙዎቹ ከዚህ አንጻር በዚህ ካምፕ ያሉ ትልቁ ፍርሃታቸው ዶናልድ ትራምፕ ነካክተው ዞር ብለው እንዳያስጨርሱን የሚሉት። ምክንያቱም አሁን ጦርነቱ አሁን ባለበት ሁኔታ ቢያበቃ አገዛዙ የቆሰለ አንበሳ ነው የሚሆነው። በዙሪያ ገባው ያልፈረሰ ነገር የለም። እንደ ተቋም፣ እንደ ድርጅት፣ እንደ አንድ የአገዛዝ ስርዓት ወደ ላይ እና ወደ ጎን ከፍተኛ የአብዮቱ መገለጫ የነበሩ የሪፐብሊኳ መልክ የነበሩ በይፋ የሚታዩ በይፋ የማይታዩ ቁልፍ ሰዎቻቸው ሁሉ ያለቁበት ነው። ሀገሪቱ ባልኩ መጠን ብዙ ጉዳት አስተናግዳለች። በመሳሪያው ብቻ ሳይሆን በሲቪል ተቋሞቿ። እነዚህ ሁሉ ተደምረው ከንፈር የሚያስነክስ ሁኔታ ነው የሚፈጠረው። ትልቁ ዜና የሚሆነው በዚህ በ15 ነጥብ ውስጥ ተስማምተው በእነዚህ በሶስቱ ጉዳዮች የሚሳኤል ምርታቸውን ማስቀጠል የሚችሉበት የሺያዊ ተጋትሮ ተራዳ ለድርድር የማይቀርብበትን የኢራን እስላማዊ አብዮት መገለጫ ነው እና ይሄንን ከድርድር ውጭ ለማድረግ ቢችሉ እና በተጨማሪ ደግሞ በዚህ የሚሳኤሉ አለ የሚሳኤሉን እንደዚሁ ቴክኖሎጂያቸው እንዳይገደብ ማድረግ ቢችሉ ትልቅ ድል ነው ለነሱ እና ከዚህ ድል በኋላ ኢራንን መልሶ ለመገንባት አንደኛ ማዕቀብ ነፃ ይሆናሉ። ከማዕቀብ ነፃ መሆናቸው ደግሞ በፍጥነት የሀገራቸውን የነዳጅና የተፈጥሮ ጋዝ ኢንዱስትሪ በመጠቀም በፍጥነት አሁን ካሉበት አረንቋ ለመውጣት ያስችላቸዋል እና አብረው እነሷን በዚህ ላይ ያቀረቡት አሜሪካና እስራኤል ላደረጉባቸው የከፈቱባቸው ጦርነት ለደረሰባቸው ጉዳት ደግሞ ግዙፍ የሆነ የገንዘብ ካሳ ያቀርባሉ። ይህንንም እናገኛለን ብለው ነው የሚያምኑት። አለበለዚያ እንዳልኩ ሆርሙዝ ሰርጥን አይለቁም። ይሄ ብቻ አይደለም፣ ሁኔታው እየከረረ ነው የሚሄደው። ትራምፕም እንደዛቱት የሀገሪቱን የነዳጅ አቅርቦት ደሴቱን የመቆጣጠር እርምጃ ድረስ ሊሄዱ ይችላሉ። ስለዚህ ከዚህ ሁሉ በኋላ ብዙ መዳረስ ብዙ ህመም በኋላ ከተረፉ እና ስልጣኑን እጃቸው ላይ ከሆነ ራሳቸው የዚህ የተቋሙ አድራጊዎችን በፊት ከዚህ ጦርነት በፊት የነበሩትን ከጠላት ለይተን አናያችሁም ብለው የሰጡት ማስጠንቀቂያ አለ። በሰላሙም ጊዜ በ10 ሺዎች የሚቆጠር ገለዋል ተብለው የሚጠረጠሩ ናቸው። ይህን ሁሉ ጨምረህ ስታይ የበለጠ ፍራቻ ያደረባቸው ናቸው ኢራናውያኑ ለውጥ ፈላጊዎች። ይህ አገዛዝ በምንም መንገድ መውረድ አለበት። የቆሰለ አንበሳ ሆኖ ከተረፈ ወይ ማን ይደርስልናል የሚል ከፍተኛ ስጋት ውስጥ ናቸው። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ዓለም ኢራንና አሜሪካ እዚህ ጦርነት ውስጥ እንዲገቡ ያደረጋቸው የአቋም ልዩነታቸው እስከሆነ ድረስ አሁን ላይ በጦርነቱ ብዙ ውድመት ከደረሰ በኋላ ከሁለት አንዳቸው ሀገራት ከአቋማቸው ዘንበል ብለው በድርድር ጦርነቱን ማቆሙ ለአንደኛው ሀገር እንደ ሽንፈት ሊያስቆጥርበት አይችልም ወይ? ወይስ ሁለቱም ሀገራት አሁን ላይ ጦርነቱን ስለማቆም እንጂ ስለ አቋማቸው ግድ የላቸውም ወይ? ጦርነቱ ግቦች አሉት በሁለቱም በኩል የተቀመጡ። ጦርነቱ የሚቆመው ወይም የሚያቆመው ማን ነው? አሜሪካን ጦርነት ለማቆም አገዛዙ መውደቅ አለበት። አገዛዙ አልወደቀም ቢባል እንኳ ወል ለአሜሪካ ዶናልድ ትራምፕ እንደሚያቀርቡት የሆነ የቀደመው አገዛዝ ሴምብላንስ መምሰል የቀድሞ አገዛዝ እንዳለ የሚመስል ሆኖ አገዛዙ ግን እንደተለወጠ ተጨባጭ እርምጃዎች መውሰድ የሚችል
መንግስት ነው ብለው ነው ያቀረቡት በ15 ነጥብ ውስጥ። ማለት የድሮ ፊቶች ሊኖሩ ይችላሉ። በድሮ ፊቶች ይሄ ምንድነው የሚባለው? የድሮ ወይን በአዲስ ዕቃ ነው እንደዚህ የሚባል ነገር አለ። እንደዛ ሆኗል ማለት የአገዛዝ ለውጥ መኖር ሁሉ መኖር አለበት ብለው ነው የሚያምኑት ዶናልድ ትራምፕ። ስለዚህ ግቡ ይሄ ነው። ከዛ መለስ ጦርነትን ቢያቆሙት ተሸናፊ ናቸው። የሆርሙዝ ሰርጥን ሳያስለቅቁ የኢራን የእስላማዊ ተራዳው የሺያ የተራዳው እነ ሄዝቦላ እነ ሐማስ የየመኑ ሀብቴዎች ከቴህራን ጋር ያላቸውን ትስስር ኢራን በአደባባይ እንድትበጣጠስ ይጠይቃል። ማንኛውንም ወታደራዊና የጦር መሳሪያ እርዳታና የቴክኖሎጂ ሽግግር ፍጹማዊ በሆነ መልኩ መቆሙን ይጠይቃል። በአጭሩ ይህ ሺያዊ የተራዳ ትስስርን መበጣጠስ ዓላማው ነው። ይሄንን ኢራኖች መቀበላቸውን ማረጋገጥ አለባቸው። ሚሳኤሎቻቸውን ካስፈለጋቸው አሜሪካንን ሊመታ በሚችል ርቀት ደረጃ ማዘመን፣ የፕሪሲሽን የሚባለውን ኢላማ አይስቴነቱን በቴክኖሎጂ እመርታ መስራት እና ክምችቱን ደግሞ እስካሁን ድረስ የኢራን እስላማዊ ሪፐብሊክ ከአጠቃላይ ከውድመት ከመፈራረስ እየጠበቀው እየተገዳደረበት ያለበት ሚሳኤሉ ነው። ስለዚህ የሚሳኤል ምርቱን እንዲገደብ አይፈልጉም። ርቀቱም እና አሜሪካ እንደሚያስቡት ከ2 ኪሎ ሜትር በታች እንዲሆን የሚያስቡትን ለመቀበል አይፈልግም። ምክንያቱም እነዚህ ከተቀበሉ ቤዚካሊ ሰሬንደር ነው። ዳንኤል በእነዚህን ተቀብሎ የሚቀጥል እስላማዊ ሪፐብሊክ ካለ ሪሊ ከባድ ነው። እንዴት ሆኖ ይቀጥላል? ወይም በድሮ ስም እየማልና እየተገዘተ ነገር ግን አዲስ አቅጣጫ ይዞ የሚሄድ ኃይል ነው የሚሆነው። እነዛ ሶስቱን የቆመበት መሰረቱ ናቸው። ስለዚህ አሁንም በእነሱ ላይ ነው ያለው ክርክር። አሁን ጭራሽ እየሰማን ያለ ነው ለእነሱ ቀጥተኛ በዚህ ላይ ምላሽ መስጠት ብቻ ሳይሆን በተለይ ዛሬ እስራኤል ካደረገችው ድብደባ አንጻር አሜሪካም ይህንን ድርድር ዶናልድ ትራምፕ በአደባባይ እየተናገሩ ጀምረናል፣ ጠይቀውናል፣ እኛ እንዲያልን እያሉ የአሜሪካ ድብደባ ግን አልተቋረጠም። የቶማሃውክ ድብደባ በየቀኑ ነው። በብዙ መቶ የሚቆጠር ቶማሃውክ ነው የተኮሱት። ስለዚህ ለኢራኖች ድል ማለት ይህን ጦርነት የሚያቆሙት አገዛዛቸው በስልጣን ላይ እንዳለ ሲቆም ነው። አገዛዛቸው ስልጣን ላይ ነው ማለት የተጋትሮ ተራዳው አለ፣ ለድርድር አይቀርብም። የሚሳኤል ጉዳያቸው ለድርድር አይቀርብም። ቢያንስ በእነዚህ በሁለቱ ነጥቦች ላይ አሸናፊ መሆን ይፈልጋሉ። በተጨማሪም ደግሞ አሁን አንቀው የያዙትንና ደንበኛ የተጽዕኖ ማሳረፊያ ያደረጉትን ሆርሙዝ ሰርጥን እንዲለቁ ይጠበቃል። የሀገራቸው የኢራን ብሔራዊ ሉዓላዊ ግዛት አካል የማድረግ ልክ ያቸው አርጃኖ ግብፅ ስዊስ ካናል ላይ እንደምታደርገው አይነት ሲስተም ለመዘርጋት ያላቸውን እቅድ እንዲተው ማድረግ አለበት። የዶናልድ ትራምፕ ባለ 15 ነጥብ እዛ ላይ እንደተመዘገበው አሁን ከፍተኛው ባለሥልጣን ያሉት አንቀበልም የሚለውን ወደዛ ትተው በመጀመሪያ ምላሽስ መስጠት አለብን ወይ እንዲህ እየተደበደብን የሚል ሁኔታ ውስጥ ነው የምንገኘው ነው ያሉት። ስለዚህ ጦርነቱ እንዴት ነው የሚቆመው ሲባል እና አሜሪካ በዛ በኩል የሚናገሩት ዓላማ አለ፣ ኢራን የምትናገረው ዓላማ አለ እና ሁለቱም ያንን ዓላማቸውን በሚታይ ሁኔታ ያስፈጽሙ ሲሆኑ ነው ሁለቱም ወይም ከሁለት አንዳቸው ጦርነቱን ሊያቆሙ የሚችሉት። ዓለም እዚህ ጦርነት ውስጥ ከሄዝቦላ በተጨማሪ የየመኑ ሀውቲም ሊገባ ነውና ስለዚህ የጦርነቱ ሁኔታ ከድጡ ወደ ማጡ እየገባ አይደለም ወይ? ወይስ እስራኤል እነዚህን ተቀጽያ ኃይሎችን መዋጋት ብዙም ተግዳሮት አይፈጥርባትም ወይ? ለዚህ ለ15ቱ የአሜሪካ ጥያቄዎች የሚሰጠው ምላሽ እየተጠበቀ ነው ዛሬ ወይም ነገ እና ኢራን የምትሰጠው ምላሽ የእምቢታ ከሆነ በአሜሪካ በኩል የተያዘው አቋም ኢራን ያለምንም ማመንታት እሺ እንድትል ሊያስገድዳት የሚገባ ሌላ ከእስካሁኑ የበለጠ የተፋፋመ ጥቃት የሚል ነው እና ኢራንም እንግዲህ በዚሁ አንጻር እሷ ላይ በሚወሰዱ እርምጃዎች ክብደትና ስፋት አንጻር በሰላጤው ሀገሮች ላይ ተመሳሳይ ጥቃት በመፈጸም ክልሉን ደም በደም ማድረግና በተለይ ለዓለም ቁልፍ የሆነው የነዳጅ ሀብቱን የበለጠ
እስርስር ማድረግ ነው እና በዚህም ዓለምን በነዳጅና በዘይት ዋጋ ውድነት መምታትና ኢኮኖሚ የመቀመቅ ውስጥ መክተት ነው። ይህም ከፍተኛ መስዋዕትነት የሚያስከፍል ይሆናል ዶናልድ ትራምፕን ሪፐብሊካን ፓርቲ በምርጫ ላይ በራሱ በአሜሪካ ሕዝብ ዘንድ በአውሮፓ በተለይ በኤዥያ በእነዚህ በጣም ሰቆቃ ውስጥ ያሉ ናቸውና የግድ የዓለም ጉዳይ ስለሆነ ወይ ሁሉም ተረባርበው ስርዓት አገዛዙ ባለበት ሁኔታ የእነሱም ጥያቄ ተቀባይነት አግኝቶ ጦርነቱ እንዲቆም ለማድረግ ሌሎች የሰላጡ አገሮች እንዲብስባቸው አውሮፓውያኑ ኤዥያውያኑ ዋና የነዳጅ መተላለፊያ ጉሮሮ ስለተዘጋ ራሳቸውን ለማዳን በነ አሜሪካና እስራኤል ላይ ከባድ ተጽዕኖ በማሳረፍ እነሱ ቢያንስ የተጋትሮ ተራዳውን እና ሚሳኤላቸውን ነፃነታቸውን እሱ ላይ አስመዝግበው ወደ ጦርነቱን በማንኛውም መንገድ ማቆም ይፈልጋሉ። ይሁንና የሆርሙዝ ሰርጥን አለመክፈት ዓላማቸው እንደሆነ እያነበብን ነው። በኢራን ይዞታ ስር የመዋልና ከዛ በኋላ እንደ ስዊስ ካናል መጠቀም አለ። በሰላሙ ጊዜ ቁጭ ብለው እንደ በሆኑ አስቀጂ ገንዘብ እየቀረጡ ይጠቀሙበታል። ባልጣማቸው ጊዜ ደግሞ አንገት ማነቂያ አድርገው ይቀጥላሉ ማለት ነው። ከዚህ አንጻር የአውሮፓ የውጭ ጉዳይ ሚኒስትሮች ስብሰባ የሰባቱ የበለጸጉት ሀገሮች ነው በጭራሽ ያለው በፍጹም አስፈላጊነት ደረጃ ይህ ምንድነው ሆርሙዝ ሰርጥ ክፍት መሆን አለበት ነው ያለው ዳንኤል። እና ይሄ ነው እንግዲህ ጦርነቱን ሁለቱ ወገኖች መቼ ነው ሊያቆሙ የሚችሉት፣ ምን የሚያሳዩት ድል ሲኖር የሚለው እንቆቅልሽ ነው። በተጨማሪም እንግዲህ ኢራን ብዙ ኦፕሽኖች አማራጮች አሏት። ጥቃቱ እየሰፋ ከመጣ ከተወሳሰበባት የየመኑን ሀውቲ በማስነሳት ሌላውን ቁልፍ የንግድ መተላለፊያ መናኸሪያ ተመሳሳይ 20 በመቶ የቀይ ባህርን እንዲዘጋ ሀውቲ ልታስነሳው ትችላለች። የሀውቲ መነሳት ከሆርሙዝ ሰርጥ ጋር ሲጨመር የትየሌለ ነው ዳንኤል፣ የትየሌለ ጉዳት ነው ያለው። ሲደርስ ጠብቀን ማየቱ ይሻላል። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ